ቀለም አቤት አዝነሻል እንዴ? እንደው ከፍቶኝም በወጣልኝ እንደው በተወኝ። ወይኔ ያፈርቡንኩ ምን አገኘብኝ? እየጠበኩሽ ነበር ጽናት። ብቻሽ እንደምመጭ ደግሞ እርግጠኛ ነበር። አዎ ሮማን ወደ ቤት ገብታ ክትትል እንዲደረግላት ዶክተሮቹ ተናግረዋል እና ቀደም ብዬ ወደ ቤት ልሂድ ብዬ ነው። እኔም ለዚህ ነበር እየጠበኩሽ ነበር። ከቅድም ጀምሮ የማይሆን ሐሳብ እያመጣ ቀኔን አታበላሽብኝ። ይሄንን ጊዜ እኮ ከስንት ጊዜ ጀምሮ ስጠብቀው እንደነበር አታውቅም። በእናትህ አሁን ዝም ብለህ ጠጣ። አንቺ ጨፍሪ ያልኩሽ በእናትህ። ትዝ ይልሃል ሰሌ የዛኔ ስንገናኝ አንተም በጣም ከፍቶ ነበር፣ እኔም እንደዛው። አቤት ምን እያልሽ ነው አንቺ? ውጭልኝ ከዚህ። አንቺን ማየት ራሱ መጮህ አይደለም ያሳብዳል፣ ጨርቅ ያስጥላል። ሂጅ ከዚህ ውጭልኝ። ደህና አይደለሁም። ተመልከችኝ እስኪ። እኔ እኮ የድሮ ሮማን አይደለሁም። መራመድ እንኳን አልችልም። ምንም ነገር ማድረግ አልችልም እኮ። ይገባኛል። ያው ግን ፈጣሪ መለመን ነው። ነገ ጥሩ ቀን ሊሆን ይችላል። እስኪ ንገሪኝ፣ ነገ እንዴት ነው ጥሩ የሚሆነው? በአንዲት የተረገመች ቀን ይኸውና ሙሉ እንቅስቃሴን ሙሉ ግሬን አጣው እና ታዲያ እንዴት ነው ጥሩ የሚሆነው? ጥሩ ይሆናል ትለኛለች እንደዚህ ከቆ ሮማን፣ እንደዚህ እያዘንሽማ ራስሽን ከዚህ በላይ ማስጨነቅ የለብሽ። እንደዚህ ማልቀጥል አልችልም። አይሆንም። ወይኔ ፈጣሪ ሆይ፣ በምን ጥፋቴ በምን በደል ነው እንደዚህ የምታደርገኝ? በቃ እኔ አሁን ከዚህ በኋላ በቃልኝ። በቃ መራመድ አልችልም ማለት ነው። ዶክተሩ ያለውን አልሰማሽም እንዴ? ከጊዜ በኋላ እኮ ለውጥ እንደሚመጣ ነግሮናል። የምር እንደ ድሮ ለውጥ ማመጣ ይመስልሻል? አዎ በቃ እኔ ልሂድ። ለማንኛውም ራስሽን አንቺ አረጋግሽ። ቆይ ለምንድን ነው ግን እንደዚህ ለኔ ጥሩ ይሆንሽው? ምን አስበሽ ነው? ምን አይነት ሴራ ለመጠሰስ አስበሽ ነው? አትሳሳች ሮሚ፣ እኔ ምን ማለት ሴራ አልወሰድኩም። በዚህ ልክ ጥሩ ይሆንኩልሽ ያለሁት ደግሞ የአባትሽ ነው። የአባትሽ ልጅ ነሽ? ጥሩነትን በትልቁ አስተምረኛለሁ። ለዛ ነው ጥሩ ይሆንኩልሽ ያለሁት። እሺ እግር ማለትሽ
ሄሎ ትዕግስቴ፣ ኧረ እንደው እንዴት ነሽ እባክሽ? አሜን ይመስገኑ ደህና ነኝ። እንደው ቀዬው ሁሉ ሰላም? ምን አለ ብለሽ ነው? ኧረ ወግ ማረጉም አይቀር ልጆቹም አይቀሩ ሁሉም ይመጣል በጊዜው። እንደው ታይኛለሽ ሀገሩን ሁሉ ነው ጉድ የማሰኘው። ሁለቱም ተከታትለው ይመጣሉ። እንደው ሁሉም ሰው ረስቶሻል ነው የምትይኝ? ቅርቡ ትዳሩንም የስሜ መጠሪያውንም ነው አንድ ላይ የማከታተለው። አዎ እግዚአብሔር ከፈቀደ እንግዲህ አንድ ሰው አለ። ሀገሩ የእርሻ ሰብል አለው። ኧረ እንዴት አይነት ጀግና ገበሬ መሰለሽ! በቅርቡ ወደዛው እንሄዳለን ብለናል እንግዲህ እግዚአብሔር ከፈቀደ። እሺ ትዕግስትዬ፣ እንዳልሽኝ አድርጋለሁ። ደግ ብለሻል እናቴ። እሺ እንደዋወላለን፣ ደውልልሻለሁ። እሺ እመኚኝ አለቅሽም ሮማን። ይሄ ላንቺ በጣም ትንሽ ቅጣትሽ ነው። የእጅሽን ሳልሰጥሽ በጭራሽ አላርፍም። እኔ ላይ፣ አባቴ ላይ፣ እኔ የሚመለከቱኝ ሰዎች በሙሉ ላይ ያደረግሽውን ነገር አልረሳሁትም። በቅርቡ እጅሽን ሰጥሻለሁ። አልገባኝም። ምንድነው በዚህ ልክ በር ከፍተሽ እናቴ በር ላይ ብቻሽን የምታወሪ? ከራስ ጋር ደግሞ ማውራት አይቻልም? ኧረ አይቻልም። የሚወራው ራሱ መቼ ጋር ይጠፋል ብለሽ ነው? ማለት ይቻላል ብለን ትችያለሽ፣ ግን እናቴ በር ላይ መሆኑ ነው ትንሽ የቆረቆረኝ። ቆይ ደግሞ እናቴ የምታረጊ ታሰብሽ? ምን ያቀድሽው ነገር አለ? ብሌን እባክሽ፣ ይሄ እንደ ህፃን የምትሆኚውን ነገር ብታቆሚ ነው የሚሻልሽ። እረፊ በቃ። እኔ አንቺ እናት ምን አደርጋታለሁ? 10 እየመጣሽ እናቴ እንደዚህ ታረጋት ነው፣ እናቴ እንደዚህ ያደረግሻት፣ እናቴ ምን አትበይም። በቃ ስራ የለሽም እንዴ አንቺ? ያን ያህል አስቀያሚ ነኝ እንዴ? በእርግጠኝነት ህይወት ውስጥ ሌላ ሴት አለች። ወይኔ ቤዛ፣
ያንተ መቀለጃ ሆኜ ልቀር? ሄሎ ጽናት፣ ደህና ነሽ? እኔ በጣም ደህና ነኝ ሮቤል። በተደጋጋሚ እንደዚህ ስጠይቅኝ ያስጨነቀኝ ነው። አላቅም ብቻ በእነሱ ክፋት የሆነ ነገር የሚያደርጉሽ የመሰለኝ ነው። ልክ ነህ፣ ግን ደግሞ አሁን ላይ እያሱን ማመን ጀምሬያለሁ። ምን? እያሱን? አዎ እርግጠኛ ነኝ። እነሱ እንኳን የሆነ ነገር ቢያስቡ እሱ አሳልፎ አይሰጠኝም። ምን? እኔ ይህንም ማመን አልችልም። እሺ ችግር የለውም ሮቤ፣ አታስብ። ጽናት፣ ደጋግመሽ አታስባት በይ። ቆይ ግን አንተ እንዴት ነው የምታስበኝ ሮቤ? ከዚህ ሁሉ ነገር በኋላ የድሮዋ ጽናት ነው እንዲመስልህ? አዎ ጽናት፣ ደም ከሰጠሽ በኋላ ምንም ላምንሽ አልቻልኩም። አሁን ራሱ እያታለሉሽ ነው የሚመስለኝ። እባክህን ሮቤል፣ በቃ ከዚህ በላይ ተጨንቀህ አታስጨንቀኝ። ቻው ጽናት፣ እንዳትዘጊው። አንዴ አዋሪኝ፣ እንዳትዘጊው። ሄሎ ጽናት። በዚህ ጅል ተታልዬ ልቀር? ምን ይሻለኛል? ቆይ አሁኑን ደውዬ ሁሉንም ነገር እንዳወኩ ልንገረው? አይ ደግሞ ሁሉንም ነገር እንዳወኩ ብነግረው እኔን ጥሎ ሚስቱ ጋር ቢሄድስ? ቆይ ምንድን ነው የማደርገው? ምንድን ነው የሚሻለኝ? የእሱ መጫወቻ ሆኜ ልቀር? ለዚህ እኮ ነው ጭንቅላትሽን የምወደው ቤዝዬ። ሄሎ ሰሌ፣ ልጃችን አዎ ልጃችን አሞታል መሰለኝ። እሺ ሰሌ፣ እሺ ይቅርታ አድርጊልኝ እንጂ የውሸት ስላሳመንኩሽ ይቅርታ አድርጊልኝ። ምን ላድርግ? አባትሽ እንደሆነ በፈለኩት ሰዓት አይገኝም። የግድ አንቺን መጠቀም ነበረብኝ።
ቆይሽ ለምን መመለሽ እያናገርኩሽ እኮ ነው። እማዬ ቆይሽ ስለምን እያሰብሻለሽው? እማ ስለ ጽናት ጽናት አልገባኝም። ስለ ጽናት ደግሞ ምን የሚያሳስብ ነገር አለ? በዚህ ላይ ደግሞ እኮ እንደዚህ እያሰብሽ ስራ ከሆነችብሽ ምን ችግር አለ? ለስጣት እንችላለን የፈለገ ነገር በወዳት። ጽናት እንደዚህ ቀላል ሴት አድርገሻታል። ጽናት ማለት መርዝ ናት። እማዬ እሱ ነገር እኮ እስካሁን ድረስ ሳይገባኝ ቀርቶ አይደለም፣ በደንብ ይገባኛል። ግን ደግሞ እርግጠኛ ነኝ እምቢ ሊል የሚችለው ወንድሜ ብቻ ነው። ወንድሜን ደግሞ እኔ እንዴትም አድርጌ ቢሆን አሳምነዋለሁ። ዋናው ነገር እኮ እሱ ነው። እሱ በጽናት ፍቅር መታወር እኮ ነው። እሱ አይደል እንደ ዋናው ስራ የሆነብን ነገር። ቆይ ታዲያና ምን ሌላ የሚያሳስብ ነገር አለ? ጽናትን በጊዜ ካልተገላገልናት ይኸውልሽ የሆነ ቀን ራሳችንን ጎዳና ልናገኘው እንችላለን ብሌን። ስለዚህ እንደምንም አድርገን ጽናትን መገላገል አለብን እያልኩሽ ነው። ድርጅቱን፣ ንብረቱን፣ ሁሉን ነገር ቀስ ብላ በራሷ ስም አድርገዋለች። ከዚህ በኋላ ምን ይቀራታል ብለሽ ነው? እማዬ ማለት ቆይሽ እንዴት አድርገን ነው እንገላገል የምንችለው? ይኸውልሽ ብሌን አትኩረሽ ስሚ። ጽናትን ማሳበድ ይኖርብናል። ምን? በስመ አብ። አዎ ጽናትን ጨርቋን አስጥሎ ማሳበድ፣ እንዳትመለስ ራሷን እንዳታስታውስ አድርገሽ በቃ ማሳበድ፣ አሳብዶ መግደል ይኖርብናል ጽናትን። ካለበለዚያ በምንም ልንገላገላት አንችልም። ድራሽ አባቷን ማስጠፋት። ይሄን ካላረግሽ ግን ብሌን በአንድ አይንሽ እያለቀሽ ጎዳና ላይ አንድ ቀን ራስሽን እንደምታገኘው ከነ ወንድምሽ እንዳትጠራጠሪ አስቡበት እያልኳቸው። መስገር ከላያችን ላይ መላቀቂያዋ ዘልሱ። እማዬ ምን እያልሽ? ይሄ ሳታስበው የሆነ ቦታ ወስዶ እሷን አፍኖ ማስወገድ። በስተመጨረሻም ሚስት ያለው ጅል አባትሽ መጣ። ልጄ ምን ሆነች? ምን ሆነ ነው? ምን ተፈጥሮ ነው? ምን ማለት ነው? ምንም ሳይፈጠር ነው ከዛ ድረስ አስጠራሽ? ቆይ ቤዛ ምን እያደረግሽ ነው? በፍቅር አብረን እንድቆይ ብለምንህም ሊሆን አልቻለም። ስለዚህ በግድ አብረን ትቆያለህ። እና ስለዚህማ አብረን ትቆያለህ በግድም ቢሆን። ቤዛ አትሳሳች፣ የማይሆን ነገር እያደረግሽ ነው። ኧረ እባክህ ፍቅር አልወደደልህም። ስለዚህ ሳትወድ በግድ ከኔና ከልጄ ጋር አብረን ትቆያለህ። ቤዛ! ምንድን ነው ቤዛ? አቤ ታይቀኝ እንደው ምኑ ላይ ነው ግን የጣለሽ? አሁን ይሄ ነው ለኔ ባል የሚሆን? አሁን ይሄ ነው ለኔ ሽማግሌ ልኮ ወግ ማድረግ የሚያሳይ? አይድል አንተ ተኝተህ ልዘራ ያመጣውን እህል ወፎች በልተው ነው የሚጨርሱት።
አቤ አንተ አቤ ምንድን ነው ቀለም? ተይኝ ልተኛበት። አይ አቤ መተኛትም ከሆነ ገብተህ ውስጥ አተኛም። እዚህ ብርድ ላይ ደጅ ውጭ እንዴት እንቅልፍ ውስጥ መጣልክ? የኔ ቀለም እንደው ለብርዱ አሰብሽልኝ? እኔማ እኮ አስብልሃለሁ። ግን እንደው አቤ ሀገር መሬት አለህ አይደል? መሬት ሲሉሽ ደግሞ መሬት መሰለሽ? ያውን ፈረስ የሚያስጋልብ እኮ ነው። ታዲያ ይታረሳል እንዴ? በፊት ወንድሜ እያረሰ ለቤተሰብ ይሰጥ ነበር። አሁን ግን ወዴት እንደሚወስደው ራሱን ያላቅም። እኔም ስልክ የለኝ፣ እነሱም ስልክ የላቸው። ለነገሩ ይኸው ማሳረስህ አይቀር። በይታይ እኔ ገብቼ ልተኛ። ተይ አጨቅጭኝ እንዴ! ቁም ነገር እያወራሁ አይደል እንዴ? አንተ ደግሞ ረደ ጭራሽ ቁም ነገርም አታውቅም። ለነገሩ ቶ ለዛሬ መሬት እንዳለ ካረጋገጥኩ በቂ ነው። ገንዘብ ይሄንን ቤት ድርጅቱ ጠቅላላ ወስዷል። ምክንያቱም የአባቴ ማለት ደግሞ የሚገባው ለማለት ይሄ ቤት ያባትሽ ነው? ምን ነው ከራስሽ ጋር መሟገት ጀመርሽ? የራስሽ ደግነሽ ነው። ይሄ ቤት የኔና ያባቴ ያቀርብሽ። ከየት አባቱ ያመጣው ነው? ያ ዱካ አባት ሲጀመር ድሮ ሰርቆ ነበር እዛ ጋር ድርጅት ላይ ቁጭ አለ። እንኳን ያመልስ ከሚያልሽ ድጋሚ ስለ አባቴ እንደዚህ ስትወይ እንዳልሰማሽ እገልሻለሁ። የሰማሽ ስለ አባቴ ደግነሽ እንደዚህ አይነት ነገር ለመናገር ብትሞክሪ ሲጣት የሚገባኝ ደግሞ አንድ በአንድ ካልኩሽ ወስዶ እገልሻለሁ። እንደ ድሮ መዛቻና በማስፈራሪያ ብቻ አልሽ። ሰማሽ? እኔ ላይ ሮማን ላይ ነው እጅሽ ያነሳሽው? አንቺ መድረሻ ቢስ ይሄ ቤተኛ ነው ላይ ያልሽው? ከየት አባትሽ ያመጣሽው ቤት ነው አንቺ? ይሄ ሌባ ባልሽ አሁንም ደግሞ ሌባ ሰርቆ ነው ያመጣው። ሰርቆ ሌባ ቢሰርቀው ምን ሊደንቀው አለ? አለቅሽ ምሬ አይ ምንም ሻይ አፍልቼ እኮ ለመጣላችሁ በቃ አንቺ ሂጂ ነው ያመጣው። ኧረ እንዳትቃጠይማ። አልቃጠልም። ቆይ እኔ ሂጂ እመጣለሁ። ሻዩ አልፈልግም እንጂ እና እኔ ሂጂ እመጣለሁ። ኧረ እማዬ በቃ እንዳፈለው ነው ልጨርሰው ነው። እኔ ሂጂ ምን ሆነሽ? በሰላም አይደለሽም እንዴ? ሂጂ የእውነት እማዬ ችግር የለም። ሂጂ ረፍ በይ። ሂጂ እመጣለሁ። ችግር የለም።
አረንጓዴ ሻይ ያፈላችሁ መሰለኝ። እሱ ማለት ኖርማል ነው። ቆይ እስኪ እማዬ አሁን ምንድን ነው እያሰብሽ ያለሽው? የኔ ልጅ በደንብ ተረጋግተሽ አስቢበት እያልኩሽ ነው። እኔ እንግዲህ ምንም የማስብበት ነገር የለም። እሺ ቆይ ሌላ አማራጭ አለን? ንገሪኝ እስኪ። አላውቅም እማዬ፣ ግን ደግሞ አሁን ያነሳሽው ሀሳብ በፍጹም የማይሆን ነገር ነው። እኔ የፈለገ ነገር ጽናትን በጠላት እንደዚህ ለማድረግ አልችልም። በቃ እማዬ፣ ስለዚህ ይሄን ሀሳብ ከጭንቅላትሽ አውጪው። ግን እኮ ጽናት እኔን አካል ጉዳተኛ አድርገኛለች። እውነቱን ስነግርሽ እማዬ፣ አሁን እንደዚህ እየነገርሽኝ ያለውን ታሪክ በፍጹም ላምንሽ አልቻልኩም። ምክንያቱም እኔ ጽናትን በደንብ ነው የማውቃት። ምንም አልኩኝ። ፊትሽ ጸጉርሽ እንዳይበላሽ ጸጉርሽ ተኩስ እኮ ነው። ውሃ እንዳይነካው እየቆመ ነው። ከሆነ ትበላሽብሽ። ሰላም ነው። ምን ሆንኩ እንዴ? አልገባኝም። ምን ሆንሽ ነው እንደዚህ የደነገጥሽው? እኔ ኧረ አልደነገጥኩም እንዴ። ደግሞ ደነገጥኩ እንዴ? ኧረ አልደነገጥኩም መስሎሽ ነው? ጽኑ ኧረ ተረጋጊ ብሌን። ምን ሆነሻል? እኔ የምልሽ ብሌንዬ፣ ዛሬም ሮማን ጋር ነው እንደምታድሪ? አይ እኔማ ሄዳለሁ። ትንሽ እናውራ ብዬ እኮ ነው። ወይስ ልትተኝ ነው? ብሌንዬ ልክ እኮ ነሽ። ዛሬም በዚህ ጉዳይ ሶል ሲያወራኝ ነበር። እኛ አምነን ተቀብለን ፍቅራችንን እንደ ድሮ ማድረግ ይኖርብናል። ሁለታችንም ቤተሰቦቻችንን ለማዳን ብለን ዋጋ እየከፈልን ነው አይደል? ብሌንዬ፣ እኛ እኮ ከነገሮች በላይ ነን። ምንም አይነት ነገር ቢፈጠር እኔ አንቺን ጥፋተኛ አድርጌ አልቆጥርሽ። አውቃለሁ እኮ ጽኑ፣ የቤተሰቦቻችን ለእኛ ምን ማለት እንደሆኑ። ግን ደግሞ የኔና አንቺን ፍቅር በሚያጠለሽ ሁኔታ ምንም አይነት ዋጋ መክፈል የለብንም። በዚህ ላይ ደግሞ እማዬ የሚሆኑ አባዬ የሰሩ ስህተት እኛ ሁለታችን ተጠያቂ እኮ አይደለንም። እኔም በሆን ደግሞ እማዬ ባጠፋችሁ ጥፋት እኔ ተጠያቂ ልሆን አልችልም። በጭራሽ። አንቺ በአንቺነትሽ የሰራሽው ወንጀል ከሌለ እናትሽ ስላደረገችና ወንጀል ስለሰራች ብቻ በሷ ልኮንንሽ አልችልም። እኔም አልጠይቅሽም። እና ዛሬም ከሮማን ጋር ነው የምተኘው? አይ ሌላ ቀን አብረን እንተኛለን። ዛሬ ግን እማዬ ጋር አልተኛም። ካዲ። ለማንኛውም ግቢ እና ተኝ በቃ። ስለዚህ ጽናት ደግሞ እንደዚህ ታደርጋለች ብሎ የምቀበልበት አቅም የለኝም። ቆይሽ ለምን የምታለቅሽው? እባክሽ ልጅ እባክሽን ብሌን፣ ጽናት ማለት ከምታውቂያት በላይ በጣም መጥፎና በጣም ጨካኝ ሴት ናት። ይኸውልሽ መራመድ የማትችል እናት እንድትኖርሽ አድርጋለች። እባክሽን ለእኔ ስትይ ተበቃያት እባክሽን።
እኔ አንቺን ብዙ መከራዎች አሳድግሻለሁ አይደል? እባክሽ ለኔ ስትይ እንደዚህ ሽባርጋ አስቀምጣኛለች። እባክሽን ተበቀያት። ማይ ታዲያሽ ለምን የምታለቅሽው? እባክሽን ጽናትና ተበቀይልኝ እባክሽ። ግን እኮ የሚባል ነገር የለም። አዳምጪኝ፣ በደንብ ስሚኝ። ጽናትን መበቀል አለብሽ እያልኩሽ ነው ልጄ፣ እባክሽ። ካለበለዚያ ማለት ነው እዙ አፍና ነው የምትገልኝ። የእናት ያለ ስትይ ነው የምትኖረው። ጽናት ምን አይነት ማዕበል እንደማስነሳብሽ አታውቂም። እንኳን ተኝቼ ሞቼ አጽሜ ራሱ አንቺን አይለቅሽም። ትንሽ ቀን ፈንድቂ፣ ትንሽ ቀን እንደፈለግሽ ሆኚ ተደሰች። መቼም ነፍሴ እንኳን ወታለቅሽ እንኳን ነፍሴ ሰጥ አረ በጭራሽ አልጨናነቅም እያሱ። ይሄ እኮ የኔም ግዴታ ነው። በዛ ላይ ደግሞ አንተም ግዴታ ቢሮ መጨራረስ ያለብህ ጉዳይ ስላለ ጨራርሳ ነው መምጣት ያለብህ። አረ ቆይ ምንም አታስብ። ሮማን ኮለኔም ቢሆን እናቴ ናት። በደንብ ነው እሺ የምንከባከባት። ወይ አታስብ አልኩ። እኔ በደንብ ነው የምንከባከባት። ምናልባት ግን የሚያስፈልግ ነገር ካለ ደውዬ ይዘህና እልሃለሁ። በቃ እሺ አንተ ስራህን በደንብ ስራ። እዚህ ስላለው ነገር ምንም አታስብ እሺ። ኧረ እኔ እሰራላታለሁ ፈሳሽ ነገር አሁን እሰራላታለሁ። ጥሩ ነው። ዶክተሮቹም ስላሉ አሁን ሰርቼ እሰጥሃለሁ። አንተ ግን አሁን መምጣት አይጠበቅብህም። ቀስ ብለን እሺ ስራህን ጨርሰን ያለው እያሱ አልቸገርም አልኩህ አይደል እንዴ? እሺ በቃ እሺ ቻው። አግኝቼ ነው በዚህ ሰዓት ለሮማ የምንቸገር? ነው ቤዛ? ሌላ አማራጭ አልሰጠኸኝም እኮ ሰለሞን። ብዙ ነገር እያበላሸሽብኝ እኮ ነው ያለሽው ቤዛ። ለምሳሌ ምን? ቆይ ንገረኛ። አሁንስ ምን አይነት ጣጣ ውስጥ ነው የገቡት? ምንድነው የሚሻለኝ? ሳትወድ በግድ ዛሬ ከልጅህና ከልጅህ እናት ጋር አብረተኛል። በጭራሽማ እንደዚህ ሊሆን አይችልም። ሰለሞን ቆይ ምን እያደረክ ነው? እዚህ በፍጹም አላድርም። አውቄው ነበር፣ ፈሪ ነሽ። እሺ አንዴ እንነጋገር ሰለሞን። ከዚህ በኋላ እኔ ካልደወልኩልሽ እኔ ጋር መልሰሽ እንዳትደውይ እሺ? እባክህ አንዴ እንነጋገር።
ፈሪ ነሽ፣ በጣም ፈሪ ነሽ። ወይኔ ሮማን፣ ብሌን ብሌን ብሌን፣ ኧረ ውሃ ቀብኝ፣ ውሃ ካለ ብሌን። እሺ ሮማን ታጣራሽ ልበል? አንቺ ደግሞ ክፍሌ ምን ታደርጊያለሽ? ከመቼ ጀምሮ ነው ብሌን የሆንሽው አንቺ? ስንት መቼ ነው ያስቀየርሽው? እንግዲህ በተደጋጋሚ ስትጣሪ ስለነበር ድምፅሽን ሰማ መጣሁ። ምን የፈለግሽው ነገር አለ? እኔ የተጣራሁት ልጄን ነው። ይኸውልሽ አሁን ከክፍሌ ቀጥ ብለሽ ውጭልኝ። ቆይ ግን ሮማን ለምንድን ነው በዚህ ልክ እኔ መኪና እንዳስገጨውሽ እያስመሰልሽ ያለሽው? አንቺ አላስገጨሽኝም፣ ግን እዚህ ጋር እንደዚህ ሽባ ሆኜ የተኛሁት በአንቺ ምክንያት እንደሆነ እንዳትረሹ። እስኪ አሁን እንኳን እጅሽን ለመስጠት ሞክሪ። ይኸውልሽ እንዳታስቢው እሱን፣ እንዲሁም ኃይል የማጠራቀምበትና ከመቼውም በላይ ጉልበት የሚኖረኝ አሁን ነው። ገባሽ አይደል? አታስቂ። ያለሽበትን ቦታ ግን አልገለጥ ተኝተሻል። በዛ ላይ ተነስተሽ እዚህ ጋር እንኳን ለመሆን ሰው ያስፈልግሻል። ስለዚህ አንድ እንድታቂ የምፈልገው ነገር እዚህ በተኛሽበት የፈለኩትን ነገር ላደርግሽ እችላለሁ። ያንን ነገር እንደማደርገው ታውቂያለሽ። ጉራ ብቻ እድሜ ልክሽ እንደጎረሽ አሁን ቀጥ ብለሽ ከዚህ ውጭ። እሱን አሁን ማድረግ ስለማልፈልግ አላደርገውም። ውጭልኝ እያልኩሽ ነው። እንጫ ጉራ ብቻ ነው። ምንድን ነው ማድረግ ያለብኝ? ምንድን ነው የማደርገው? በዚህ በኩል ማየት አስጨንቀኛለች፣ በዚህ በኩል ደግሞ ጽናት አለች። አሁን እሺ ለማን ነው ወግኜ መከራከር የምችለው? እኮ መንፈስ የተጨነቀ አሁንስ ምንድን ነው ማድረግ የምችለው? ምን ብዬ ነው ጽናትን ማሳብዳት? እንዲህ በስመ አብ ወወልድ ወመንፈስ ቅዱስ ጭራሽ ማንም በማያይበት ቦታ ወስደን እናስወግዳት? በስመ አብ ወልድ፣ ምን አይነት ጭካኔ ነው ማዬ! ወይኔ ጉዴ ፈላ፣ ወይኔ ጉዴ። ለካ እስከ ዛሬ ድረስ ጽናት እናትሽ ጨካኝ ናት ስትለኝ እውነቷን ነበር። አይ 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 በስመ አብ ወልድ። ለማን ነው መወገን ያለብኝ? በፊት እኮ ጽናት አበደች ስባል እኮ እንዴት እንደሆንኩ አሁን ምን ብዬ ነው እሷን ላሳብድ የምችለው? ኧረ ምንም ነገር አላደርጋትም። ስጀምር እኔም ትውጣ የምለውም እኮ ከአንገት በላይ እኮ ነው።